ኢየሱስ ክርስቶስ ፍኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አራው ለጸባኢነ ይጽምዑ ወልተሁ ነሲኦ ብፁዓን መሐረያን እስመ ሎሙኒ ይምህሮሙ ለሰው የሚራሩ ብፁዓን ናቸው። ለሰው የሚያዝኑ ብፁዓን ናቸው። ንዑዳን ናቸው፣ ክቡራን ናቸው። መንግሥተ ሰማያት ለእነርሱ ናትና ወይም ለእነርሱም እግዚአብሔር ይራራላቸዋልና። ይህን ቃል የተናገረው ከሰማየ ሰማያት የወረደው ከድንግል ማርያም የተወለደው ሰውን ወዶ ሰው የሆነው በዚች ምድር ላይ የተመላለሰው ወደ ግብጽ የተሰደደው 40 ቀን 40 ሌሊት የጾመው የጸለየው የተራበው የተጠማው በማየ ዮርዳኖስ በእደ ዮሐንስ የተጠመቀው የዕዳ ደብዳቤያችንንም የደመሰሰው በ17 ክንድ መስቀል ላይ ተሰቅሎ ሥጋውን የቆረሰው ደሙን ያፈሰሰው ወደ መቃብር የወረደው ሞትንም ድል አድርጎ የተነሳው በ40ኛው ቀን በውዳሴ በቅዳሴ በምስጋና በእልልታ ወደ ሰማይ ያረገው ልዑለ ባሕሪ ቅዱሰ ባሕሪ ንጹሐ ባሕሪ አምላካችን ልዑል እግዚአብሔር ኢየሱስ ክርስቶስ ነው። ብፁዓን መሐረያን ለሰው የሚራሩ ለሰው የሚያዝኑ ለተራበ የሚያዝኑ ለተጠማ የሚያዝኑ ለታመመ የሚያዝኑ ለተቸገረ የሚያዝኑ ንዑዳን ናቸው፣ ክቡራን ናቸው፣ የተመሰገኑ ናቸው። ለነሱም እግዚአብሔር ይራራላቸዋልና። ቃሉ የተናገረው አምላካችን ኢየሱስ ክርስቶስ ነው። የጻፈልን ደግሞ ከ12ቱ ሐዋርያት አንዱ የሆነው ከአራቱ ወንጌላውያን አንዱ የሆነው ከግብር ሰብሳቢነት እግዚአብሔር ጠርቶ ሕዝበ አሕዛብን እንዲሰበስብ ወንጌለ መንግሥትን እንዲያስተምር ከዓለማዊ ሥራ የተጠራው ወንጌላዊው ቅዱስ ዮሐንስ ነው፣ ማቴዎስ ነው። በቅዱስ ማቴዎስ ወንጌል ምዕራፍ 5 ከቁጥር 7 ላይ የምናገኘው ሕያውና ዘላለማዊ የሆነ የአምላካችን የልዑለ ባሕሪ የእግዚአብሔር ቃል ነው። ለሰው የሚራሩ ከኔ ጋር በሉ እስቲ። ለሰው የሚራሩ ለሰው የሚያዝኑ ብፁዓን ናቸው፣ ቅዱሳን ናቸው፣ ንዑዳን ናቸው፣ ክቡራን ናቸው፣ የተመሰገኑ ናቸው። ለነሱም እግዚአብሔር ይራራላቸዋልና ብሎ የተናገረው አምላካችን እግዚአብሔር ነው፣ ኢየሱስ ክርስቶስ ነው። እንግዲህ ቅዱስ ማቴዎስ ከዓለማዊ ሥራ የተጠራ ሐዋርያ ነው። 3 ነገሮች የነበሩት ነው። ቅዱስ ማቴዎስ ቤተሰብ ነበረው፣ የመንግስት ሥራ ነበረው፣ የግብር ሰብሳቢ ነበረ። እንደገናም ትልቅ ሱቅ ነበረው፣ መደብር ነበረው። በኢየሩሳሌም በመሃል ከተማ ላይ ትልቅ መደብር ሱቅ የነበረው ሐዋርያ ነው። የሰማችሁ ነው። ስንት ነገር የነበረው አልኳችሁ? 3 ነገር የነበረው። ምክንያት መስጠት ይችል ነበር። አምላካችን ለስም አጠራሩ ክብር ይግባውና እሱ ባለበት መድኃኔዓለም መጣ። ጎባጣ እያቀና ዕውር እያበራ ለምጽ እያነጻ ብዙ ሕዝብ ተከትለውት በሱ ባለበት በኩል መጣና ና ተከተለኝ አለ። የሰማችሁ ነው። ምን አለው? ና ተከተለኝ አለ። ስንት ሀብታም ነው አልኳችሁ? ብዙ ነገር አለ። 3 ነገር አለ። ቤተሰብ አለው፣ ምክንያት ሊሆን ይችል ነበር። የመንግስት ሰራተኛ፣ የግብር ሰብሳቢ፣ ከፍተኛ ስፍራ ላይ ያለ ሰው፣ እንደገና ትልቅ ሱቅ መደብር ያለው ሰው ነው። ሁሉንም ተወና አምላኩ ኢየሱስ ክርስቶስን ሰማና ተከትሎት ወጣ። የእግዚአብሔር ልጆች ምእመናን፣ ይሄ ነው የማቴዎስ ማለት ይሄ ነው። በአንድ ቀን ስብከት በአንዲት ድምፅ ና ተከተለኝ ና ውጣ ሲለው ተከትሎት የግብር መሰብሰቢያ ስራውን ሁሉ ትቶ መደብሩን ትቶ ቤተሰቡን ትቶ አምላኩን ኢየሱስ ክርስቶስን ድምፁን ሰምቶ ተከትሎት ወጣ። እኛ ስንት ጊዜ ተሰብከን ይሆን? እግዚአብሔር ሥጋው ደሙን ተቀበሉ፣ ንስሐ ግቡ፣ ይቅር ተባባሉ፣ ታረቁ፣ ተዋደዱ፣ ወደ አምላካችሁ ተመለሱ። በየቀኑ ስብከት እንሰበካለን። መስማት እንሰማለን፣ አናስተውልም። ማየት እናያለን፣ አንመለከትም። ኢሳይያስ እንደተናገረው ማቴዎስ በአንዲት ስብከት በአንዲት ድምፅ ሰምቶ ፈጣሪውን ተከትሎ ወጣ። እንዲያውም ወደ ቤቴ ግባልኝ
ቤቴንም ባርከውና ምሳ ልጋብዝ ብሎ ጌታችን ኢየሱስ ክርስቶስን ከሐዋርያቱ ጋር ወደ ቤቱ አስገብቶ ምሳ የጋበዘ ደገኛው ሐዋርያ ነው ቅዱስ ማቴዎስ ማለት። የሰማችሁ ነው? ይሰማችኋል? እግዚአብሔር ይስማችሁ። ሶስት ነገርን ትቶ ነው ተከትሎት ወዲያው ነው የወጣው። አንደኛ ቤተሰቡ፣ ሁለተኛ የግብር መሰብሰብ የመንግስት ሥራ ኃላፊነቱ፣ በሶስተኛ ደረጃ ትልቅ ሱቅ መደብር ነበረው። መደብሩን ትቶ ኢየሱስ ክርስቶስ ይሻለኛል ሊተሰተለው እግዚአብሔር ይይሰኝ ለኔ ወደ አንተ መቅረብ ይሻለኛል፣ ለኔ አንተን መከተል ይሻለኛል፣ ከሁሉ የምትሻል አንተ ነህ ብሎ ሶስቱን ነገር ትቶ ተከትሎት ወጣ። ወደ ቤቴ ግባና ቤቴን ለመጨረሻ ባርክልኛል። ወደ ቤቱ አስገብቶ አምላካችን ኢየሱስ ክርስቶስን ከሐዋርያቱ ከደቀ መዛሙርቱ ጋር ምሳ ጋብዞ ቤቱን፣ ንብረቱን፣ ስራውን፣ መደብሩን ሁሉ ለተከፈተ ትቶ የወጣ ሐዋርያ ነው። የእግዚአብሔር ልጆች እኛም ጊዜ መድኃኒዓለም ይጠራል። በአንድም በሌላም እየተናገረ ነው። በአንድም በሌላም ጥሪውን እያስተላለፈ ነው። ልንሰማው ይገባል። ለሰሚዕሰ አሐቲ ቃል ትበቁ፣ ለሚሰማ ሰው አንዲት ቃል ትበቃዋለች። አንዲት ቃል ና ተከተለ። ሌላ ዝርዝር ጉዳይ አልተናገረም ጌታ። ተከተሉት። ሶስቱንም ነገር ጥሎት ወጣ። እኛ በየቀኑ እንሰበካለን። በተለያየ ርዕስ ላይ እንሰብካለን፣ እናስተምራለን፣ እንማራለን፣ ግን አንለወጥም። ወደ እግዚአብሔር የሚቀርብ ሰው የለም። እንደምታዩት ቤተክርስቲያኑ ባዶ ነው። ወንጌለ መንግስቱ ይሰበካል። ብዙዎች አሁን ጫት ቤት ናቸው። ብዙዎች ባረቄ ቤት፣ በመጠጥ ቤት፣ በዘፈን ቤት፣ በጭፈራ በዚያ ተመስገዋል እንደ እንስሳ። የእግዚአብሔር ሕይወት የሆነው ቃል መስማት ሲገባ እግዚአብሔር ና ተከተለኝ ሲለው ተከትሎት ወጣ። ሶስቱን ነገር ትቶ የመንግስት ሥራ ኃላፊነቱን፣ መደብሩን፣ ልጆቹን፣ ቤተሰቡን ሁሉ ትቶ ጌታችንና ግባና በቤቴ ምሳ ተጋበዝልኝና እንውጣለው። ወደ ጌታ ወደ ቤቱ ገብቶ ያለውን ሁሉ አቅርቦ ለሐዋርያት ለደቀ መዛሙርቱ ጋብዟቸው ጌታን ተከትሎ የወጣ ደገኛ ሐዋርያ ነው እና ተከተለኝ ሲለው ለጊዜው በእግር ነው፣ ኋላ በግብር ምሰለኝ፣ ወንጌለ መንግስትን ትሰብክልኛለህ፣ የጠፉትን ትሰበስብልኛለህ፣ የወደቁትን ታነሳልኛለህ፣ የመንግስተ ሰማያት ቁልፍ የሚሰጥህ ነውና ና ተከተለኝ። ለጊዜው በእግር ተከተለኝ፣ በኋላ ግን በግብር እኔን ትመስለኛለህ ብሎ አምላካችን ና ሲለው ተከትሎ ሁሉንም ትቶ የወጣ ነው። የእግዚአብሔር ልጆች እግዚአብሔር በአንድም በሌላም ሲነግረን በየቀኑ አንዳንድ ለውጥ ማምጣት አለብን። አንዳንድ ነገሮችን ወደ ውስጣችን ማሳደር ይገባናል። ጌታን ወደ ቤቱ አስገብቶ ምሳ የጋበዘ ጌታም ከሱ ጋራ ገብቶለት ቤቱንም ባርኮለት ይወጣል። እንግዲህ አምላካችን ፈጣሪያችን በብዙ መንገድ እኛንም እንዲሁ ይጠራናል። እሱ ነው የጻፈልን ከዋለበት እየዋለ ካደረበት እያደረ የእጆቹን ታምራት የቃሉን ትምህርት እየሰማ የኖረ ደገኛው ሐዋርያ በአንዲት ድምፅ ሰምቶ ከጌታው ጋር የኖረው ሐዋርያው ቅዱስ ማቴዎስ ነው። ማቴዎስ 5:7 ላይ ለሰው የሚራሩ ለሰው የሚያዝኑ ብፁዓን ናቸው፣ ቅዱሳን ናቸው፣ ለነሱም እግዚአብሔር ይራራላቸዋልና። እንዲራራልን ለሰው መራራ፣ እንዲያዝንልን ለሰው ማዘን፣ እግዚአብሔር ጸሎታችን እንዲሰማ እኛም እግዚአብሔርን መስለን መኖር አለብን። ምሕረት ስጋዊ፣ ምሕረት መንፈሳዊ፣ ምሕረት ነፍሳዊ እያሉ አባቶቻችን ይችን ቃል ማቴዎስ ወንጌል ምዕራፍ 5 ከቁጥር 7 ላይ ያለችውን ተርጉመዋታል። ምሕረት ስጋዊ፣ ምሕረት መንፈሳዊ፣ ምሕረት ነፍሳዊ። ምሕረት ስጋዊ የሚባለው ለታረዘ ማልበስ፣ ለተራበ ማጉረስ፣ ለተጠማ ማጠጣት፣ የወደቀውን ማንሳት፣ ያዘነውን አይዞ ወንድሜ አይዞሽ እህቴ ይህን ቀን ያልፋል ብሎ ማጽናናት። ምሕረት ስጋዊ ስጋዊ ርኅራኄ ለሰው የሚራሩ ብፁዓን ናቸው፣ ቅዱሳን ናቸው፣ ንዑዳን ናቸው፣ ክቡራን ናቸው። ብፁዕ ያሰኛል ለሰው መራራት። አያችሁ እግዚአብሔር ልጅ የተመሰገነ ያሰኛል፣ ንዑድ ያሰኛል፣ ክቡር ያሰኛል። ለምን? ለሰው መራራት፣ ለሰው ማዘን፣ ለተጨነቀ ሁሉ ማዘን። ሀብታም ነው ድሃ ነው፣ ኃጥእ ነው ጻድቅ ነው፣ ክፉ ነው ደግ ነው ሳይሉ እግዚአብሔር አክብሮ ለፈጠረው ፍጥረት ለሰው ልጅ መራራት ይገባል። ዛሬ ግን ጭካኔው እየበዛ ነው አይደል? እግዚአብሔር ለሰው የሚራሩ ብፁዓን ናቸው፣ ንዑዳን ናቸው፣ ክቡራን ናቸው ባለ አምላካችን። ምሕረት ስጋዊ ርኅራኄ
እንደ አባታችን አብርሃም በተመሳቀለ መንገድ ላይ ድንኳን ተክሎ ወጪ ወራጁን መቀበል፣ የእግዚአብሔርን እንግዳ መቀበል። ብቻዬን አልበላም፣ ብቻዬን አልጠጣም፣ ብቻዬን በሞቀ ቤት አልተኛም፣ ድሆችን መሰብሰብ አለብኝ ብሎ ማሰብ ነው። እንደ ሎጥ እንደ አባታችን እንግዳ መቀበል። ኦሪት ዘፍጥረት ምዕራፍ 19 ላይ ያለ ወይ ትርሱ ተቀብሎ ንግድ፣ እንግዳ መቀበል አትርሱ፣ ድሆችን መርዳት አትርሱ። አንዳንዶች ሳያውቁ ይህን በማድረጋቸው ቅዱሳን መላእክት በቤታቸው ገብተዋልና ሚካኤል ገብርኤል በሰው ተመስለው የገቡት ድሃ የሚረዳው ሎጥ ቤት ነው። አብርሃም ቤት ሥላሴ የገቡት ድሃ የሚሰበስበው አብርሃምና ከሳራ ቤት ነው። ለዚህ ነው ለሰው የሚራሩ አምላካችን፣ ለሰው የሚራሩ፣ ላዘነ የሚራሩ፣ ለተራበ የሚራሩ፣ ለተጨነቀ የሚራሩ፣ ግራ ለገባው መንገድ ለጠፋበት አይዞህ የሚሉ ሰውን የሚደግፉ ለሰው የሚራሩ ብፁዓን ናቸው፣ ቅዱሳን ናቸው፣ ልዑላን ናቸው፣ ክቡራን ናቸው። መድኃኒዓለም በባህሪው ርኅሩህ አምላክ ነው። ራርቶ እኛም ለሰው እንድንራራ መመሪያውን ሰጠን። ማቴዎስ ወንጌል ምዕራፍ 14 ከቁጥር 14 ላይ አዝንላቸዋለሁ፣ እራራላቸዋለሁ፣ እንደ ተራቡ ሊሄዱ አይገባም፣ ቀን ሙሉ ከኔ ጋር ውለዋል አድረዋል፣ የአምስት ገበያ የሚያክል ሕዝብ ናቸው፣ ሳይበሉ ሳይጠጡ ሊሄዱ አልፈቅድም፣ አዝንላቸዋለሁ፣ እራራላቸዋለሁ አለ። ለስሙ አጠራሩ ክብርና ምስጋና ይድረሰው አምላካችን። ሐዋርያትም አንጎራጎሩ። ያለነው በረሃ ውስጥ ነው፣ የሚገዛ ምግብ የሌለበት ስፍራ ነው። በረሃ ውስጥ ምድረ በዳ ላይ ነው። ቀኑም እየመሸ ነው። ከአንተ ጋር ሲወጡ ሲወርዱ 3 ቀን ሆኗቸዋል። ምግባቸውም አልቋል። ወደ ከተማ ሄደው ገዝተው እንዲበሉ ገዝተው እንዲጠጡ ወደ ከተማ እንዲሄዱ አሰናብታቸው። እንደተራቡ ነው አድረዋል። አሁንም ድጋሚ ሊያድሩ ነው ሲሉ እራራላቸዋለሁ፣ አዝንላቸዋለሁ፣ እንደ ተራቡ ሊሄዱ አይገባም፣ የሚበሉት ስጧቸው አለ። ጌታ ሆይ ያለነው በረሃ ነው፣ ምድረ በዳ ነው። 5 ቂጣ 2 ዓሣ ብቻ ነው በእኛ ጋር ያለው። ሕዝቡ የ5 ገበያ የሚያክል ሕዝብ ነው። ምን እናብላቸው? ምን እናጠጣቸው? ከየት እናመጣለን? እሱን ለኔ ተውታል። ሰዎቹ በሳር ላይ እንዲቀመጡ አድርጓቸው። ወንዶቹን በወንዶች ሴቶቹን በሴቶች ሕፃናቱን በሕፃናቱ እንዲቀመጡ አድርጉልኝ። 5ቱን እንጀራ 2ቱን ዓሣ ወደ እኔ አምጡልኛል። የሚራራው አምላክ፣ የሚያዝነው አምላክ። ስንራብ ያዝንልናል፣ ስንጠማ ያዝንልናል፣ ስንታመም ያዝንልናል መድኃኒዓለም። ለዚህ ነው ለሰው የሚራሩ ለሰው የሚያዝኑ ብፁዓን ናቸው፣ ቅዱሳን ናቸው። እግዚአብሔር ለነሱ ይራራላቸዋል። ለሁላችንም ይራራልን መድኃኒዓለም፣ ለሁላችንም ይራራልን። እንደ ተራቡ ይሄን አይገባም። ያሳዝኑኛል፣ አዝናለሁ፣ እራራላቸዋለሁ። አምጡት 5ቱን እንጀራ 2ቱን ዓሣ 2 ዓሣ 5 እንጀራ። አስቡት የእግዚአብሔር ልጆች፣ የ5 ገበያ የሚያክል ሕዝብ ነው ያለው በዙሪያው። በሳር ላይ እንዲቀመጡ በየደረጃቸው አስቀምጧቸዋል። ባረከው፣ ቆረሰው። ያን ጊዜ ትርፍርፍርፍ ብሎ በእጁ ላይ ሞላለት መድኃኒዓለም። በሉ ስጧቸው፣ ይብሉ፣ ይጠጡ፣ ይደሰቱ አለ። ሁሉም በሉ፣ ጠጡ፣ ረኩ፣ ተደሰቱ፣ ጠገቡ። የተረፈውን 12 ቅርጫት እንዲነሳ አደረገ። ክብርና ምስጋና ለቸሩ መድኃኒዓለም፣ ክብርና ምስጋና ለሱ ይሁን። እሱ እጅ ሲዘረጋ ጥቂቱ ብዙ ይሆናል። የእሱ እጅ ሲዘረጋ የመረረው ይጣፍጣል። የእሱ እጅ ሲዘረጋ የጎደለው ይሆናል። እግዚአብሔር ልጅ ይሄን አድርጎ ነው ለሰው የሚራሩ ብፁዓን ናቸው፣ ቅዱሳን ናቸው፣ እኔም በሰማይ እራራላቸዋለሁ። 12 መሶብ ፍርፋሪ እንዲነሳ አደረገ። የበሉት የጠጡት ከሴቶቹና ከሕፃናት በስተቀር 5000 አባወራዎች ነበሩ። ሲደመር 5000 እናቶች አሉ። ሲደመር 5000 ሕፃናት አሉ። ሕፃናት ያልተቆጠሩ ከሚበሉ የሚፈረፈሩት ይበልጣል ተብሎ ስለታሰበ ነው። እናቶቻችን በቁጥር ያልገቡት በአደባባይ ሲበሉ ስለሚያፈሩ እንደ ወንድ ስለማይጎርሱ በዚያ መልክ አልተቆጠሩም እንጂ እናቶቻችንን ግጥም አድርገው በልተው ትክክል ብለዋል። ሕፃናቱ በደንብ አድርገው በልተዋል። ከ15000 ሕዝብ በላይ በልቷል፣ ጠጥቷል። 12 መሶብ ፍርፋሪ ተነስቷል። አዝንላቸዋለሁ፣ እራራላቸዋለሁ አለ። ለሰው የሚያዝኑ ለሰው የሚራሩ ንዑዳን ናቸው፣ ክቡራን ናቸው፣ ብፁዓን ናቸው፣ ቅዱሳን ናቸው። ለነሱ እግዚአብሔር ይራራላቸዋልና
እና አብርሃም ይሄ ነበር ስራቸው። እነ ሎጥ ይሄ ነበር ስራቸው። አዎ ክርስቶስ የሚባል አንድ ሰው ታሪክ ልንገራቸው። አዎ ክርስቶስ የሚባል ከባለቤቱ ጋር በምድር ላይ ሲኖሩ ይህ ዓለም ኃላፊ ነው፣ ተድላ ደስታ ማናድርግ፣ አብረን ማንተኛ፣ ሩካቤን ማናድር፣ ሌሊቱን በጸሎት እናሳልፈው፣ ቀንም እንግዳ በመቀበል ምን ትስማሚያለሽ አለ። አዎ ፈቃዴ ነው አለችው ባለቤቱ። አያችሁ እግዚአብሔር ልጅ አዎ ፈቃዴ ነው አለች። እንደ ሳራ ታዛዥ የሆነች ሚስት የነበረችው ነው። ሌሊት በጾም በጸሎት በስግደት ልባቸውን ሲያፈሱ ያድራሉ። በተረፈው ሰዓት ስትጋግጥ ስታቦካ ታድራለች። እሱ በጋርቢ ነበረ፣ በጎቹን ሲጠብቅ ይውላል። ማታ ማታ ሲመጣ እግዚአብሔር አምላክ ብዙ እንግዶች ወደ ቤቱ ሊመጡ ያደርግ ነበር። እሱ ግር ለማጠብ ይሽቀዳደም ነበር። እሷ ደግሞ ስትጋግረው ያደረችውን ግልብጥ አድርጋ ለልጆቹ ታበላ ነበረ። ጎዝጉዛ አንጥፋ ትቀበላቸው ነበረ። ይሄንን ደግነታቸው ይሄ ቅድስናቸው በገዳም ላሉ ቅዱሳን ተገለጠላቸው። እነሱም ታሪክ እናያለን ብለው ከበረሃ ከዋሻ ተነስተው እነሱ ወዳሉበት ወጡ። ገና ሲመጡ እኔ አጥባለሁ እግራቸውን ይሻሙ ነበር። አያችሁ እግዚአብሔር ልጅ በረከት ስላለ ለድሃ መራራ ስለሚገባ እግራቸውን አጠቡ፣ መኝታቸውን አዘጋጁ፣ ምግባቸውን አስተካክለው በደንብ አድርገው አስተናግደው የገዳም ባህታውያን ከዚያ ሸኟቸው። ያን ጊዜ እነዚያ ባህታውያን ዓለምን ንቀን አንተን ፈልገን በበረሃ ወድቀን እኛ ያላየነውን ክብር እነሱ አግኝተዋል። ምክንያቱ ምንድነው? የእነሱ ክብር መገለጫ የሚኖሩት በዓለም ነው። ባልና ሚስት ናቸው፣ አብረው ይተኛሉ፣ ዓለማዊ ግብር ይሰራሉ። እኛ ግን የክብር ያላየነውን ክብር አግኝተዋል። ምንድነው ምክንያት? እባክህ ንገረን አብያታችን። ሱባኤ ገብተው ጠየቁ። የባልና የሚስቱ ሚስጥር ለማወቅ የሰማችሁ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችሁ ጋር ይሁን። ጸሎታችሁን ይስማችሁ። በሰባት ቀን ሱባኤ ገብተው ጸልየው አምላክ በደመና ሆኖ ድምፁን አሰማቸው። የቀያው ክርስቶስንና የባለቤቱን ክብር እነሱ ከደረሱበት ገና አልደረሳችሁም። አያችሁ እግዚአብሔር ልጅ እነዚያ በበረሃ ወድቀው የሚጸልዩ ናቸው። እነዚህ በዓለም ተቀምጠው እንግዳ እየተቀበሉ ድሃ የሚረዱ ናቸው። ለሰው የሚራሩ ለሰው የሚያዝኑ ብፁዓን ናቸው፣ ቅዱሳን ናቸው። ከዚህ በላይ በጎ ስራ የለም። ከዚህ በላይ የጽድቅ ስራ የለም። ይመንኑ 100 ዓመት 90 ዓመት በበረሃ የወደቁ ቅዱሳን ሲሞቱ በአብርሃም እቅፍ ላይ ነው የሚቀመጡ። አብርሃም በክብር ከነሱ በላይ ነው። ትዳር ያለው ሰው እግዚአብሔር የሚወደውን ስራ ሰንሰ ድሆችን ስለረዳው እንግዶችን ስለተቀበለው ብቻዬን አልበላም ስላለኮ በተመሳቀለው መንገድ በአራት ማዕዘን በሩን ክፍት አድርጎ ግቡልኝ፣ ብሉልኝ፣ ጠጡልኝ፣ እግራቸውን ይጠባሉ በሉ ይያለ ይችና ለዚህ አርጎ ስለኖረባት አብርሃም በክብር የደረሰበት የለም። ሳራን በክብር የደረሰባት የለም። እግዚአብሔር ልጆች ሆነናል። ለዚህ ነው ለሰው የሚራሩ ለሰው የሚያዝኑ ንዑዳን ናቸው፣ ክቡራን ናቸው። አዎ ክርስቶስና ባለቤቱ ይህን ስራ የብለው ሲሰሩ በረሃ ላሉ ለቅዱሳን ለባህታውያን የነሱ ቅድስና ተገለጸላቸው። ምን ሰርተው ነው? ምን አድርገው ነው ለዚህ ክብር የበቁት? እባክህ ግለጠን ሲሉ ጌታችን አምላካችን በደመና ሆኖ ድምፁን አሰማቸው። እነሱ ከደረሱበት ክብር አልደረሳችሁም። እናንተ መንናቸዋል፣ ትወድቃላችሁ፣ ትነሳላችሁ፣ ትጾማላችሁ፣ ትጸልያላችሁ። አዎ የምታድኑት ራሳችሁን ነው። እነሱ ግን በዓለም ተቀምጠው ዓለማዊ መስለው የቅድስናን ስራ እየሰሩ ነው። እግር እያጠቡ ድሃ እየሰበሰቡ እንግዳ እየተቀበሉ እኔም ወደውን እየሰሩ እየኖሩ ናቸውና እነሱ ከደረሱበት ክብር አልደረሳችሁም አላቸው። አያችሁ እግዚአብሔር ልጆች። ምህረት ስጋዊ ራእይ የሚባለው ለተራበው ማጉረስ፣ ለረበረደው ማልበስ፣ ላዘነውን ማጽናናት፣ የወደቀውን ማንሳት፣ የከፋው ግራ የገባውን አይዞ ወንድሜ አይዞሽ ማለት ይገባል። ምህረት መንፈሳዊ ወደ ሁለተኛው ነው። ምህረት መንፈሳዊ ማለት እንግዲህ ምህረት መንፈሳዊ የሚባለው ሲበድሉን ይቅርታ መጠየቅ፣ ስንበድላቸው ይቅር በሉን ማለት፣ ሳንውል ሳናድር እቺ ፀሐይዋ ሳትጠልቅብን ሲበድሉ ማሩንታ፣ ሲበደሉ ይቅርታ ማድረግ ይገባል። የእግዚአብሔር ልጆች ቂም ይዘን አንዋል አንደር መርዝ ነው፣ እንጥፋው፣ ጥቅም የለው። ባል ከሚስቱ፣ ሚስት ከባሏ፣ ወንድም ከወንድሙ፣ ጎረቤት ከጎረቤቱ አጥረን ነው የምንኖር። ብዙ ቋጣው አለ በውስጣችን።
ምሕረት መንፈሳዊ ርኅራኄ የሚባለው ለበደሉ ሰዎች ይቅርታ ማድረግ ነው። የበደሉንም ደግሞ ይቅር በሉኝ ብሎ መውደቅ ነው እግር ላይ። ከክርስቶስ የምንማረው ይህንን ነው። ምሕረት መንፈሳዊ ወይም ደግሞ በሃይማኖት ምክንያት ሃይማኖቱን የካደ ለጣዖት የሰገደ እግዚአብሔር የማይወደውን በመጠጥ ቤት፣ በመሸታ ቤት፣ በዝሙት ቤት፣ በዘፈን ቤት እድሜውን ለሚጨርሰው እህታችንና ወንድሞቻችን አብዝቶ መጸለይ ከተቻለ መክሮ አስተምሮ ወደ እውነተኛው መንገድ እንዲመለሱ ማድረግ ምሕረት መንፈሳዊ። ለሰው መራራ ሃይማኖታቸውን ለካዱ ለጣዖት ለሰገዱ ፈጣሪያቸውን ለበደሉ በጣዖት ለሰገዱ በዝሙት በዘፈን በስካር በጭፈራ ቤት እድሜያቸውን እየጨረሱ ላሉ መጸለይ፣ ማዘን፣ መምከር፣ ማስተማር ምሕረት መንፈሳዊ ይባላል። ዮሐንስ አጽርን የምናስታውሰው በዚህ ነው። እግዚአብሔር ዮሐንስ አጽር የሚባለው የግብጽ ባህታዊ ነው። ቅድስናው እስከ 10ኛው ማዕረግ የደረሰ ነው። የአንዲት ሴት ኃጢአት ተገለጠለት። ቅድስት አትናስያ የምትባለው ቀድሞ በጎ ሥራ የተሰራ የነበረች ገዳሙን ተረዳ የነበረች ሰይጣን በውበቷ ቀናና በክፉ መንፈስ በዝሙት አደረባትና ዝሙት መስራት ጀመረች። ቤቷን አስፋፍታ እንግዶችን ትቀበልበት፣ ድሆችን ትረዳበት፣ ገዳማውያንን ታስተናግድበት የነበረው ቤቷን የዝሙት ቤት አደረገችው። ማን ስላደረባት? ሰይጣን ስላደረባት። እንዲህ ያለች ስትኖር እዚያ ገዳም ላሉ ባህታውያን ለቅዱሳኖቹ ለእነ ዮሐንስ አጽር ተገለጠላቸው። ያቺ የተቀደሰች ሴት ረክሳ፣ ያቺ የጻድቅ ሴት ቆሽሻ ከእግዚአብሔር ከአምላኳ ርቃ የክፉ መንፈስ ማደሪያ ሆና እያልና ከበረሃ ተነስቶ ዋሻውን ትቶ ዮሐንስ አጽር የሚባለው 10ኛው ማዕረግ ላይ የደረሰ ነው። ቀና ብሎ አቡነ ዘበሰማያት ሲደግም እስከ ጽርሐ አርያም ያለው ምስጢረ ሰማይ የሚገለጥበት ባቷል። የሰማችሁ ነው። እሱ ነው ባቱን ትቶ ዋሻውን ትቶ ያችን ሴት ለማዳን ወደ ከተማ መጣ። ሲመጣ ግባ በሉት አለች። ገባ። ሽቶዋን አርከፈከፈች፣ አልጋዋን አነጠፈች፣ ምንጣፏን አስተካከለች። ና ግባ አለችው። እንደሌላ ወንድ ከሷ ጋር ሊተኛ የመጣ መስሎት እሱ ግን ያለቅስላት ነበር፣ ያዝንላት ነበር። ምን ነው አትናስያ፣ ምን ነው እንዲህ ሆነሽ ቀረሽ? ያ የቅድስና ሕይወትሽ ያ መልካም ስራሽ ለምን በዚህ በላይ መጨረሻሽ ለምን ይሆነ ብሎ አዘነላት። እንባው ይፈስ ነበር። ና ትለው ነበር እሱ። ና አንተኛ ከኔ ጋር እንደሰት፣ ይሄ የለቅሶ ቤት አይደለም የደስታ ቤት ነው። ለምን ታለቅሳለህ? ምን የሚያስለቅስ ነገር አለ እያለ ትለው ነበር። እሱ ግን ያለቅስላት ነበር ለማዳን እሷን ለመመለስ። በላይሽ ላይ ቋጋሚት ሰፍረው ብሽታ የሚያደርጉ ዝሙትን ያስፈጽሙሽ እነሱ ናቸው። እባክሽ አትናስያ ወደ ቀልብሽ ወደ ልብሽ ተመለሽ። እስኪ ከኔ ጋር አማት እያላት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እያለ ክህደት ከሰይጣን ሲላቸው ከላዋ ላይ ትይዛ መስሎ ሰይጣናት ከላዋ ላይ ተነው ተፉናት። ክብርና ምስጋና ለአምላካችን ይሁን። ለሰው የሚራሩ በሩ ከኔ ጋር ለሰው የሚያዝኑ ብፁዓን ናቸው፣ ቅዱሳን ናቸው፣ ለእነሱም እግዚአብሔር ይራራላቸዋልና። ምሕረት መንፈሳዊ የሚባለው ስጋ መንፈሳዊ ርኅራኄ የሚባለው ለጠፉት ለራቁት ነው። እንደኛ እዚህ ገበተበሱ ለማይገኙ ለእነሱ ልናዝን ልንጸልይ ከቻልን በምንችለው አጋጣሚ ልናስተምራቸው ይገባል። የምንችለው ልናካፍላቸው ይገባል። የእግዚአብሔር አለቀሰላት፣ ጸለየላት። በከኔ ጋር አማት ቢያላት ሲያማትቡ እከደከ ሰይጣን በስመ ሥላሴ ተቀጠቅጥ ከይሴ ብሎ ሲያማትቡባቸው በላዋ ላይ የሰፈሩት የዝሙት መናፍስት ከላዋ ላይ እንደጥንዚዛ ተነው ጠፉላት። ያን ጊዜ ወደ ልቧ ወደ ቀልቧ ተመለሰች። የጠፉትን ሁሉ ወደ ልባቸው መድኃኒዓለም ይመልስልን። ዛሬ እግዚአብሔርን የሚክዱ እመቤታችንን አታማልድም የሚሉ የእግዚአብሔር ልጅ እንደው በየመንገዱ እንደ እብድ ውሻ የሚጮሁ ወደው አይደለም፣ ክፉ መንፈስ በላያቸው ላይ ሰፍሮባቸው አማተበባት። ጸለየላት። እስኪ ወደ ቀልብሽ ተመለሽ አላት። ያን ጊዜ ሰይጣናት ከላዋ ላይ ለጥንዚዛትን ሲያሉ ሲወጡ ወደ ልቧ ተመለሰች። ስቅ ብላ አለቀሰች። አትናስያ ይሄ ሲሆን ይበቃሻል። አሁን ላድንሽ ነው የመጣሁት፣ ከእግዚአብሔር ላስታርቅሽ ነው የመጣሁት። እግዚአብሔር ይቅር ይለኛልና አለችው። አዎ ይቅር ይልሻል። እሱ ይቅር ባይ አምላክ ነው።
የመጣው ኃጢአተኞችን ይቅር ሊል ነው። ጻድቃንማ በሥራቸው ግን የለም ነው ያለው መድኃኒዓለም። ማቴዎስ ወንጌል ምዕራፍ 9 ቁጥር 15 ላይ ስታነቡ እኔ የመጣሁት ለኃጢአተኞች፣ ለበደለኞች፣ ለቆሸሹ፣ ለወደቁ፣ ለራቁ፣ ለረከሱ ለነሱ ብዬ ነው ክብሬ ዙፋኔን ትቼ ወደ ምድር የመጣሁት ኃጢአተኞችን ልፈልግ ነው የመጣሁት። ጻድቃንማ በሥራቸው ግን የለም ነው ያለው መድኃኒዓለም። ያድንሻል፣ ይቅር ይልሻል። እግዚአብሔር መሐሪ አምላክ ነው። ወመኑ መሐሪ አምላክ ወቅዱስ ዘከማከ እንደሱ ያለ መሐሪ እንደሱ ያለ ይቅር ባይ እንደሰው ያለ ክፉ ፍጥረት የለምና ይምርሻል። በፍጹም ልብሽ እመኚ፣ ነይ ተከትለሽኝ ይቻላል። ጌጣጌጧን ወርቋን ያካበተችውን በዝሙት የሰበሰበችውን ብዙ ሀብቷን ትታ ቤቷን እንደተከፈተ ትታ ወጣች። እግዚአብሔር ቅዱሱን ተከትላ ወጣች። የእግዚአብሔር ምሕረት ጠራ። በአንዲት ቀን ስብከት ተቀየረች። በአንዲት ቀን ስብከት ማቴዎስ በአንድ ጥሪ አምላኩን ተከትሎ ከዓለማዊ ሥራ ከግብር ሰብሳቢነት ያንን የሚሰበስበውን ያን ዓለማዊ ግብር ሁሉ ተወና ኢየሱስ ክርስቶስን ተከትሎ ወጣ። ነይ ውጪ አለ። ከዚህ ቤት ውጪ ነይ ተከተኝ፣ ላድንሽ፣ የዘላለም ሞት እንዳያገኝሽ አለ። ተከትላ ወጣች። እሱ የበቃ ባህታዊ ነው ዮሐንስ አለ። እሱ የሚሄደው በደመና ነው። እሷ ደግሞ እሱን ደርስበታለሁ ስትሄድ እሾኩ ሲወጋ፣ ጋሬጣው ሲወጋ፣ ድንጋዩ ሲወጋ ከእግሯ ደም እየፈለቀ እየፈሰሰ በጨርቅ እያሰረች ሙሉ ቀን ሙሉ ሌሊት ተጓዙ። ከዋሻዋ ደረሳትና ጸጉሯን ላጫትና በዚህ ሆነች ጸሎት አድርጊ አለ። እሱ ሌላ ዋሻ ፈለፈለና ከዚያ ካጠገቧ ሌላ ዋሻ ገብቶ መጸለይ ጀመረ። እየጸለየ እየወደቀ እየተነሳ 1000 5000 ስግደት እየሰገደ ሳለ ቀና አብሮ ሲመለከት የብርሃን መሰላል ተተክሎ ቅዱሳን የሰማይ መላእክት ከሰማይ ሲወርዱ እያሸበሸቡ ሲያርጉ ተመለከታቸው። ምንድነው ነገሩ? ምን እየሰራችሁ ነው? ለምን ወረዳችሁ? ምን ይዛችሁ እየወጣችሁ ነው ብሎ ወደ እነሱ ሲጠይቃቸው ከመላእክት ሁሉ አንዱ መልአክ ተገለጸለትና ያቺ ሴት እኮ አረፈች። የሰማችሁ ነው? በቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ያቺ ሴት እኮ አረፈች፣ ነፍሷ ከሥጋ ተለየች። እሷን እያሸበሸብን ወደ እግዚአብሔር ገነት ይዘን እየወጣን ነው። ወይኔ አለ ካገሯም ከሞቀ ቤቷም አውጥቻት ንስሐዋንም ሳትጨርስ አምላኬ ሆይ እኔ ነፍሰ ገዳይ መሆኔ ነውን? እኔ የጠቀምኳት መስሎኝ ካንተ ያስታረቅኳት መስሎኝ ገና ንስሐዋን ሳትጨርስ በሞት ተለየችን። ይሄማ ነፍሰ ገዳይ መሆን አይደለም እያለ አባታችን ዮሐንስ አለ። ለሰው የሚራሩ የተቀደሱ ናቸው። ለሰው የሚራራ አባቶቻችን ለራሳቸው ለሰው ነው የሚራሩ። ነፍሰ ገዳይ መሆን አይደለም አድናታለሁ ብዬ እንደወጣች አስቀረዋትን እያለ ሲያለቅስ የአምላካችን ድምጽ መጣለት። ዮሐንስ እሷ እኮ ጸድቃለች አለ። ክብርና ምስጋና ለመድኃኒዓለም ይሁን። ጸድቃለች፣ የብርሃን መጎናጸፊያ ተጎናጽፋለች፣ በገነት መካከል ተቀምጣለች። ደስ ይበልህ አለው። ንስሐዋን እንኳን ጨረሰችም። ገና እኮ ከዛ ከተማ መውጣቷ ነው አለ። እኔ ይቅር ያልኳት አንተን ሰምታ ወደ ልቧ ተመልሳ ቃልህን ሰምታ ነይ ውጪ ይቅር ይልሻል ስትላት አዎ ይቅር ይለኛል ብላ ተባዕቷ ከዝሙት ቤቷ ስትወጣ አንድ እግሯ ገና ከቤት ወጥቶ አንድ እግሯ ውጪው ላይ ሲረጥ ያን ጊዜ ኃጢአቷን ሁሉ ደምስሼላታለሁ አለ። ክብርና ምስጋና ለመድኃኒዓለም ይሁን። የሁላችንን ኃጢአት እንዲደመስሰዋል እንዳትጠራጠሩ። እግዚአብሔር መሐሪ አምላክ፣ እግዚአብሔር ይቅር ባይ አምላክ። እኔን ይቅር አይለኝም አትበሉ። ይቅር ላይለን ከሰማይ አልወረደም። ይቅር ስላይለን ከድንግል አልተወለደም። ይቅር ላይለን በከብቶች በረት አልተኛም። መድኃኒዓለም ይቅር ላይለን አልተሰደደም። ይቅር ላይለን የዮርዳኖስ ላይ አልተጠመቀም። ይቅር ላይለን በመስቀል አልተሰቀለም። ይቅር ይበል። ብቻ የሚጸጸት ልብ ይፈልጋል። ብቻ የሚመለስ ልብ ይፈልጋል። ይቅርታውን ደግሞ ማመን ያስፈልጋል። የእግዚአብሔር ልጆች ይመናል። አንዳንድ እናቶች አንዳንድ አባቶች ንስሐ ይገቡና አይ የሚበቃ ጾም፣ ጸሎት፣ ስግደት፣ ምጽዋት አልሰጡኝም አባቴ ይሉና ሌላ ቦታ ሄደው ደግሞ ያን ዝርዝር ጉዳይ ደግሞ ፋይል ይከፍቱና እንደገና ደግሞ ንስሐ የሚገቡ ሰዎች አሉ። ይህ ጥርጣሬ ነው። ይህ ኑፋቄ ነው። አንድ ጊዜ ለካህን ከነገራችሁ በቂ ነው። ካህኑ ሲፈልግ 3 ስገድ ይበላችሁ።
ሲፈልጉ 3000 ብር ስለዚህ ይበሏቸው። እሳቸው ናቸው ኃላፊነት የሚወስዱ። እናንተ ይቅር ያላችሁትን እኔ ይቅር እለዋለሁ ብሏል ጌታ። ስለዚህ ዮሐንስ አፈወርቅ እንዴት አምላኬ ንስሐዋን ሳትጨርስ እንደወጣች ቀረችብኝ ብሎ በሚያለቅስ ጊዜ ይቅር ብያታለሁ፣ የብርሃን መጎናጸፊያ ተጎናጽፋለች፣ ስሟ በሕይወት መጽሐፍ ተጽፏልና ደስ ይበልህ። እኔ ይቅር ያልኳት ገና ከዛ ከዝሙት ከምትፈጽምበት ቤት ነይ ውጭ ስትላት ቃልህን ሰምታ እሺ ብላ ይቅር ይለኛል ብላ በእኔ አምላክነት በአንተ ካህንነት አምና ከበዓቷ ስትወጣ አንድ እግሯ እንደወጣ ኃጢአትና በደሏ ተደምስሶላታል፣ ነፍስና ስጋዋ ተቀድሶላታል። አይዞህ አታልቅስ ወዳጄ ዮሐንስ አስታርቀሃታል ከኔ ጋር ነው። ክብርና ምስጋና ለመድኃኒዓለም ይሁን። ምሕረት መንፈሳዊ የሚባለው የእግዚአብሔር ልጅ ለሰው መራራ ለሰው ማዘን በዓቱን ለቆ የወጣው ያችን ነፍስ ለማዳን ሲል ያችን ወደቀችውን ለማንሳት ያችን የረከሰችውን ለመቀደስ ሲል አባታችን ዮሐንስ አጼ በዓቱን ለቆ ዋሻውን ለቆ ገዳሙን ለቆ እሷን ፍለጋ በረሃ ለበረሃ ከተማ ለከተማ መጥቶ እሷን አድኗታል። ሌላው አባት አባ ጳኩሚስ ይባላል። አባ ጳኩሚስ እንዲሁ አንዲት ሴት ነበረች። በፊት በበጎ ስራ የጸናች በኋላ እንደው ዝሙት መንፈስ አድሮባት ዝሙት የሚያሰራት አንዲት ሴት በሚስጥር ተገለጠለት። በበዓቱ ሳለ ሂድና አድናት ብሎ እግዚአብሔር ነገረው። ካን ጊዜ ከበዓቱ ወጥቶ እሷ ካለችበት መጣ። እስሯ ሆኖ ተደፍቶ ማልቀስ ጀመረ። ለምን ታለቅሳለህ አለችው። ለምን ታለቅሳለህ? ለምን ታዝናለህ? ይሄ ደስታ ቦታ ነው፣ ና ከኔ ጋር ደስታህን አሳልፍ እያለች ወደ አልጋዋ ትጎትተው ነበረ። አይ እህቴ በላይሽ ላይ እኮ አጋንንት ሰፍረውብሽ በላይሽ ላይ እየጨፈሩብሽ እኮ ነው። ይታዩኛል እኮ አለ። ይታዩኛል እኮ ይሄ ክፉ ስራ የሚያሰሩሽ እነዚህ ክፉ መናፍስት ናቸው። ያን ጊዜ ወደ ፈጣሪው ለመነላት። ጌታዬ አምላኬ ፈጣሪ ኢየሱስ ክርስቶስ እሷን አድናትና በእሷ ላይ ያደሩትን ሰይጣናት በእኔ ላይ እንዲሰፍሩ አድርግልኛል። ምሕረት መንፈሳዊ ርኅራኄ ለጠፉት ማዘን፣ ለወደቁት ማዘን፣ ለተጨነቁት ማዘን፣ ለካዱት እንዲመለሱ ማዘን ይገባል። የእግዚአብሔር ልጆች ምእመናን እሷ ላይ ያደሩት ሰይጣናት ወደ እኔ ተመልሰው እኔ ላይ እንዲያድሩብኝ አድርግልኝ ብሎ ጸሎት አደረገ። የለመኑትን አይነሳ፣ የነገሩትን አይረሳ። ከሷ ላይ ተነስተው እንብ ቀፎውን ከቀፎ ወጥቶ ወደ አንድ ቀፎ እንደሚገባ በሱ ላይ ፍራሙበት ያጋንንት መናፍስት። ያን ጊዜ እሱ መስገድ ጀመረ። እየወደቀ እየተነሳ 10,000 ስግደት እየሰገደ ሲያቃጥላቸው በላው ላይ ይነጋገሩ ነበረ። እንሄድ እንጂ ይሄ ሰው እኮ አቃጠለን፣ ለበለበን፣ እዚህ ላይ መዋል ማደር እንዴት ይቻላል? በስግደቱ በጾሙ በቅድስናው መናፍስትን አቃጠላቸው፣ ለበለባቸው። ይህን ሲነጋገሩ ይሰማቸው ነበረ። እሱ ግን እንዲህ አላቸው፣ የቆዩ እንጂ ሰንብቱ እንጂ ለምን ትሄዳላችሁ ይላቸው ነበር። አይ ይሄ በእውነቱ ብዙ ቅዱሳንን ድል አድርገናቸዋል። አንተ ላይ ግን አንድ ቀን ማደር አይደለም አንዲት ሰዓት መቆም አይቻልም። ተቃጠልን፣ ሰውነታችን ነደደ፣ አረር። ስለዚህ ካንተ ወጥተን መሄድ አለብን አሉ። ንብ ከቀፎ ወጥቶ ወደ ሌላ ቀፎ እንደሚገባ ከላው ላይ ልያሉ መናፍስቱ ከላው ላይ ሲወጡ አያቸው። እሷንም ራሷን ላቸው ለቅድስና ለክብር አበቃት። ምሕረት መንፈሳዊ የሚባለው እንደዚህ ነው። የእግዚአብሔር ልጆች ቅዱሳን ከገዳም ወጥተው የጠፉትን ይሰበስቡ ነበረ፣ የወደቁትን ያነሱ ነበረ፣ ያደፉትን ያነሱ ነበረ፣ የረከሱትን የሚቀድሱ ነበረ። ምሕረት ነፍሳዊ ሶስተኛው ነው። ምሕረት ነፍሳዊ ማለት ነፍስን ለሰው ልጅ አሳልፎ መስጠት ነው። እንደ ክርስቶስ አትሉም እንዴ? እንደ ክርስቶስ ነፍስን አሳልፎ መስጠት ነው። አልቦ ዘአቲ ወይሄይስም ፍቅር ነፍስን ስለ ሰው ልጆች ከመስጠት በላይ ከዚህ የሚበልጥ ፍቅር የለም ይላል ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ። ራሱን አሳልፎ የሰጠ ክርስቶስ ነው። ስጋውን የቆረሰ ክርስቶስ ነው። ደሙን ያፈሰሰ ክርስቶስ ነው። ነፍሱን ስለ ወገኖቹ አሳልፎ የሰጠ አምላካችን ኢየሱስ ክርስቶስ ነው። እሱን መስለው የኖሩ ቅዱሳንን ይሄንን አድርገውናል። እየሰማችሁ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ነፍሱን ስለ ወዳጆቹ ስለ ወገኖቹ አሳልፎ ከመስጠት በላይ ከዚህ የሚበልጥ ፍቅር
ለማንም የለም። ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ራሱን አሳልፎ የሰጠን መድኃኒዓለም ኢየሱስ ክርስቶስ ነው። ሰዎች ሊወዱን ይችላሉ፣ የጎደለብንን ሊሞሉልን ይችላሉ። በአንድ ወቅት ሊወዱን፣ በአንድ ወቅት ሊጠሉን ይችላሉ። ራሱን አሳልፎ ለእኛ የሰጠ ግን አምላካችን ኢየሱስ ክርስቶስ ነው። ምሕረት ነፍሳዊ ራስን አሳልፎ መስጠት፣ ራስን አሳልፎ መስጠት እንደ አባ በፍጹም ማን አልኳችሁ? ዛሬ ስንት ነው ቀኑ? ስንት ነው ዛሬ? 17 ወር በገባ በ17 የሚታሰቡ አንድ ታላቅ ጻድቅ ቅዱስ አባት ታሪካቸውን ልንገራችሁ። የሰማችሁ ነው አላችሁ እዚሁ። እግዚአብሔር ከሁላችን ጋር ይሁን። አባ ለትጹን ይባላሉ። በአራተኛው መቶ ክፍለ ዘመን በግብጽ አካባቢ የሚኖሩ አባት ናቸው። ገና በወጣትነታቸው እግዚአብሔርን የሚፈሩ ወላጆቻቸውን የሚያከብሩ ከቤተ መቅደሱ የማይርቁ ቃሉን እየሰሙ የኖሩ አባታችን ናቸው። ልጄ በወጣትነት ዘመን ፈጣሪን አስብ አለሁ ስትል የቆምክባት ምድር ሳትከዳ ቀኑ ሳይጨልምብህ ደስ የማያሰኙ ቀናት ሳይደርሱብህ በወጣትነት አምላክህን አስብ። መጽሐፈ መክብብ ምዕራፍ 12ኛው ላይ ጠቢቡ ሰሎሞን የተናገረው አባታችን እየፈጸሙ የሚኖሩ አባት ነበሩ። እየቆረቡ ንስሐ እየገቡ እያስቀደሱ ከመቅደሱ ሳይለዩ የሚኖሩ ቅዱስ አባት ነበሩ። እንዲህ እያሉ ሲኖሩ የዓለምን ከንቱነት ተረዱ። በቅዳሴው ላይ በሚሰሙትም ቃል ተለወጡ። ምን ተይበቁ ለሰብ ለመ ኩሉ ዓለመ ረብአ ወነፍሱ ሀቡለ። ሰው ይህን ዓለም ቢገዛ ቢነዳ በዓለም ውስጥ ያለውን ሀብት በእጁ ጭብጥ በእግሩ ግጥ ቢያደርግ ሰው በነፍሱ ከተጎዳ ምን ይረባው? ከፀሐይ በታች ሁሉ ከንቱ አይደለም እግዚአብሔር። ከፀሐይ በታች አለ ጠቢቡ ሰሎሞን። ሁሉንም ያየ እኮ ነው። 40 ዘመን ሲገዛ እኮ ጅራፍ አይጮህም ነበር። ሰላማዊ ንጉሥ ነበር። በሰላም ሁሉ ጸጥ ብሎ የሚገዛለት ንጉሥ ነበር። ከፀሐይ በታች ሁሉ ከንቱ ነው። ስልጣን ከንቱ፣ ሹመት ከንቱ፣ ሀብት ከንቱ፣ ንብረት ከንቱ፣ ውበት ከንቱ፣ ደም ግባት ከንቱ፣ ዕውቅና ከንቱ፣ ዝና ከንቱ፣ ሁሉም የከንቱ ከንቱ ነው። ነፋስን እንደመከተል ነው። የሚሻለው እግዚአብሔር ጋር ነው። እግዚአብሔር ጋር የኖሩ ሰዎች ሰላም አላቸው፣ እረፍት አላቸው፣ መረጋጋት አላቸው። ከፀሐይ በታች ባለ ነገር ደስታ የለም። የእግዚአብሔር ነው። ሁሉም ጤዛ ነው፣ እርግፍ ይላል። ሁሉም ጥላ ነው፣ ያልፋል። የማያልፈው የእግዚአብሔር ቃል ብቻ ነው። ሁልጊዜም አዲስ የሚያጽናና የሚያረጋጋ እረፍት የሚሰጥ ሰላም ላጣው ሰላም የሚሰጥ የእሱ ሕያውና ዘላለማዊ ቃል ነው። ሰው ይህን ዓለም ቢገዛው ቢነዳው ባለም ያለውን ሀብት በእጁ ቢጨብጠው በእግሩ እርግጥ ቢያደርገው በነፍሱ ከተጎዳ ምን ይረዳዋል? ምን ይጠቅመዋል? የሚለውን በቅዳሴ ላይ ሰሙና አባ ለትጹን በወጣትነት እድሜያቸው በ20 ዓመታቸው ዓለምን ጥለው መንነው በረሃ ገቡ፣ ገዳም ገቡ። እየሰማችሁ ነው። ገዳም ገቡ። እዚያ ገብተው መነኮሱ። በገዳም ውስጥ መኖር ጀመሩ። እንደውም እግዚአብሔር የበለጠ ማስደስተው ብቻዬን ስሆን ነው አሉና ከገዳሙ ደግሞ ፈቀቅ ብለው አንድ ተራራ ላይ ቁጭ ብለው እዚያ መስገድ ጀመሩ፣ መጸለይ ጀመሩ፣ መውደቅ መነሳት ማልቀስ ጀመሩ። ደግ ነበሩ፣ ቅን አባት ነበሩና ብዙ ምዕመናን እንደናንተ ያሉ ለአባታቸው ሄደው ንስሐችንን እንንገራቸው እያሉ እየሄዱ ምዕመናን እናቶች፣ አባቶች አባ ንስሐ ይስጡን፣ ዛሬ ጾም ሽረናል፣ ዛሬ ሰንበት ሽረናል፣ ዛሬ እግዚአብሔርን በድለናል፣ ዛሬ ዋሽተናል እያሉ ይነግሯቸው ነበር። ሲነግሯቸው ሄዱ፣ በሰላም ግቡ፣ እግዚአብሔር ይቅር ብሏቸዋል እያሉ እሳቸው ለኃጢአተኞች ይወድቁ ይነሱ ነበረ፣ ይጸልዩላቸው ነበር። እኛን ጸልዩ እግዚአብሔር ንስሐ ሲገቡ እኛም መጸለይ አለብን። ካህናት ግዴታ ስላለብን የእኛም ድርሻ አለ። ወለተ ማርያምን ማራት፣ ወልደ ማርያምን ማረው፣ ይቅር በለው፣ ንስሐውን ተቀበለው፣ ጾሙን፣ ጸሎቱን፣ ምጽዋቱን ተቀብለ ኃጢአትና በደሉን ይፋቅለት፣ ነፍስና ስጋውን ቀድስለት ብለን የመጸለይ ግዴታ አለብን። አባታቸው ንስሐ ሲጧቸው ልጆቻቸው ሂዱ በሰላም እያሉ እሳቸው ተንበርክተው በልባቸው ተደፍተው ለነሱ ያለቅሱላቸው እያሉ ሲኖሩ እሳቸው በሚኖሩበት ገዳም አበምኔቱ በጠና ታመሙ። በሞትና በሕይወት መካከል ሆነው ነፍስ አልወጣለች። እየሰማችሁ ነው አላችሁ? እዚሁ በኋላ ጠይቃቸዋለሁ። የአበምኔቱ ነፍስ አልወጣለች። ሞቱ ለኃጥእ ጸዋዕ፣ የኃጢአተኛ ሰው አሟሟቱ ምንድነው? የከፋ ነው።
አልወጣ እያለች መላእክተ ጽልመት እያስፈራሯት በጥፍራቸው እየወጓት በጥርሳቸው እየነከሷት ልባችን ላይ የረገጡ እያሰቃዩት የእግዚአብሔር ልጆች ምእመናን ሞቱ ለአብ ጸዋዕ የኃጢአተኛ የግፈኛ የበደለኛ ሰው አሟሟቱ የከፋ ነው። ያ የገዳማ በምኔት ነፍሱ ከሥጋ ትለያለች። የገዳሙ መነኮሳት መናንያን ተሰበሰቡ፣ እግዚኦታ አደረጉ፣ ጸለዩ፣ አለቀሱ። ምንድነው መጨረሻው? ወራቶች ተቆጠሩ። ሌሊትም ወየው ነው፣ ቀንም ጩኸት ነው። አንዳንድ በሽታ እኮ ያስተኛም ታውቃለህ። እያስጓራቸው አበምኔቱን ይሰቃዩ ነበር። ያን ጊዜ እሳቸው ተገለጠላቸውና ከተራራ ወርደው እዛ ሲሄዱ መነኮሳት ዙሪያውን ከበው ያለቅሳሉ። መናንያን እንባቸውን ያፈሳሉ። ምን ሆናቸው ነው አሏቸው። ይኸው ሥጋ ነፍሳቸው አልወጣ ብላ እየተሰቃዩ ሌሊትም ጩኸት ነው፣ ቀንም ጩኸት ነው። ወራቶች ተቆጠሩ፣ ምናደርገው ጠፋናል። ያን ጊዜ ወዳጄ አሉ አባታችን አባ ለትሱ ምን ኃጢአት ሰርተን ነው እባክህ ንገረኝ የምጸልይልህ እኔም በጸሎቴ ላግዝህ አላቸው። ምን በደል ፈጽመህ ምን ኃጢአት ሰርተህ ነው? የጻድቃን ሞት እኮ የከበረ ነው። ቅዱሳን እኮ በብዛት ሲሞቱ ዛፍ ተደግፈው እየጸለዩ በዛው እንደ እንቅልፍ ነው የሚተኙት። በዚያው በዛፉ ስር እኮ ነው እንደ እንቅልፍ የሚወስዳቸው። ጣር የለ ጋር የለ አልጋ መያዝ የለ። የእግዚአብሔር ልጆች እሱን ብለው ስለወጡ በቃ በጸሎት ላይ እያሉ ነፍሳቸው ከሥጋ ትለያለች። እርሶ ግን ወራት ተቆጠሩ፣ ነፍስዎት አልወጣለች። ምን በደል ፈጽመው ባቆት ይገሩኝ አሉኛ ቅዱስ አባት ጥሩ አባት ጥሩ ካለ ያን ጊዜ በዙሪያ ያሉትን እነዚህን መነኮሳት መናንያንን አስወጡልኝ፣ ብቻዬን ማወራው ጉዳይ ያገኛል፣ አስወጡልኝ፣ ሚስጥሬን ልዘርግፈው ተናግሬው ልሙት፣ የኃጢአቴ ብዛት ነው ይሄን መከራ ያመጣብኝና አባ በዙሪያ ያሉትን የሚያለቅሱትን መነኮሳቶች ሁሉንም ወደ ውጭ ሊወጡ አድርጉልኝ አሉ። ሁሉም ወደ ውጭ ወጡ። በሩ ተዘጋ። አባቴ ምን አድርገው ነው ሁሉ መከራ የሚወርድብኝ? እባክዎት ንገሩኝ። ባለም ሆነው የሰሩትን ሰው ሆኖ የማይሳሳት የለምና በደለዎትን ይንገሩኝ አላቸው። ያን ጊዜ እጅግ የሚዘገንን ነገር ተናገረ። በዓለም ሳለሁ ክህነት ሳልሾም ካህን ሳልሆን ገብቼ ቀድስ ነበረ። የሰማችሁ እግዚአብሔር የሰው ሁሉ ብዙ እኮ ነው አይደል? ክህነት ሳልሾም ስልጣነ ክህነቱ ሳይኖረኝ ወደ ሰው ሀገር ሄጄ በማያውቁኝ ሀገር አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ መንፈስ ቅዱስ እያል እየቀደስኩ አቆርብ ነበረ። ትልቁ በደሌ ይሄ ነው አለ። ሁለተኛውን ተናገርኩ። ሁለተኛው በደሌ የወለደችኝ ያጠባችኝ ያቀፈችኝ እናቴ አስገድጄ ከእሷ ጋር 10 ጊዜ በግብረ ሥጋ ተገናኝቻለሁ። ከዚህ ሰውረን ይላል። ዛሬማ ልጆቻቸውን የሚደፍሩ ከእንስሳ የወረዱ ወንድማቸው እህታቸውን የሚደፍሩ አባት ልጁን የሚደፍር ባል ሚስቱን የሚገድልበት ዘመን ነው። ሚስት የባሏን ኀፍረተ ሥጋ ቆርጣ የምትጥልበት ዘመን የመጨረሻው የጭካኔ ዘመን ነው። እናቴ ጋር ለ10 ጊዜ በግብረ ሥጋ ግንኙነት ፈጽሜያለሁ። አስገድጃት ከእናቴ ጋር ተኛ ነበር። ሁለተኛው ሶስተኛውን ተናገርኩ። ሶስተኛው እናቴ የምትጸንሳቸውን ጽንሶች መርዝ እየሰጠው መድኃኒት እየሰጠው እንዲወርድ አድርግ ነበር። የሰማችሁ ነው። ሰዎችም ሲያስቀይሙት ሲበድሉ መድኃኒት በጎን ሰጥና በመድኃኒት እንዲሞቱ አድርግ ነበር። በመድኃኒት ሰው ስገድ ኖር ያለው እናቴ የጸነሳቸው ሳስወርድ ኖር ያለው ከእናቴ ጋር 10 ጊዜ ተይቻለሁ። ካህን ሳልሆን ስልጣነ ክህነት ሳይኖረኝ በማያውቁኝ ሀገር ሄጄ እየቀደስኩ አቆርብ ነበረ። የኔ በደል ብዙ ነው። አሁን የመሞቻዬ ጊዜ ደርሷል። ይሄን ከተነፈስ በሕያው እግዚአብሔር ስም እለምናለሁ። አባ ለትጹ ከፈጣሪ አስታርቀኝ፣ ለነፍሴ ጸልይልኝ ነው። ያን ጊዜ ነፍሱ ከሥጋ ተለየች። እየሰማችሁ ለወራት አልወጣ ያለች ነፍስ ንስሐ ስትገባ ከአምላኳ ስትታረቅ ለካህኑ ስትናገር ነፍሳቸው ከሥጋ ተለየች። አባ ለትጹም ስቅስቅ ብለው አለቀሱ። አያችሁ ገና ሲመጡ ንስሐውን ሲናገር መላእክተ ጽልመት በልቡ ላይ ተክለው ጦር እየወጉት ጭንቅላቱ ግንባሩ ላይ ተቀምጠው በጦር ሲሰቀስቁት በልቡ ላይ አርፈው እንደምን ሰፍረውበት ሲያሰቃዩ ለአባ ለትጹም ይታያቸው ነበር። ይሄ ሁሉ አጋንንት ተሰፍሮበት ነፍስ አልወጣ ያለች በል ንገረኝ አሉ።
እግዚአብሔር ይቅር ባይ ነው፣ ከባት ያበሳ ነው፣ አዳጊ በቀል ነው፣ መሐሪ ነው። በልገረኝና ሙታሪ አሁን የዘረዘርኩላችሁን ተናገረ። ስልጣነ ክህነት ሳይኖር ገብቼ ቀድስ ነበረ፣ ከእናቴ ጋር ተኛ ነበረ፣ እናቴ የምትጸንሳቸው አስወርዳቸው ነበር። ዛሬም ማለት የት ይባላል? ተደብቆ ነው፣ ስለማይወጣ ስለማይነገር የእግዚአብሔር ይሄ ከተማችን ጉድ ነው የተሸከመው አይደለም እንዴ? አዎ እነዚህ አራት ኃጢአቶች እነዚህ ናቸው የሁሉ ስቃይ ያመጣብኝ ብሎ ተናገረ። ያን ጊዜ በእውነቱ ነፍሱ ከስጋው ተለይታ መላእክተ ጽልመት እየረገጡ እያላመጡ እየተፉ እየነከሱ እያሰቃዩ ይዘዋት ወደ ሲኦል ሲወርዱ አባለቱ ያው ነበረ። ያን ጊዜ ስቅስቅ ብለው ተደፍተው በልባቸው ማልቀስ ጀመሩ እንደ ክርስቶስ። እችን ነፍስ ማረኝ በጣሪ ኃጢአቱን ነግሮኛል፣ በደሉን ነግሮኛል፣ ንስሐ ገብቷልና ይችን ነፍስ እባክህ ማራት አምላኬ እያሉ በልባቸው ተደፍተው ወደ ፈጣሪያቸው ማልቀስ ጀመሩ። ይሰግዳሉ፣ ይጾማሉ፣ ይጸልያሉ፣ ይወድቃሉ፣ ይነሳሉ። ያን ጊዜ ከተጋድሏቸው የተነሳ ነፍሳቸው ከስጋ ተለየች። እንደማ እንደ ክርስቶስ ለሰው ሲሉ ለዚያች ለተቆነነች ነፍስ ሲሉ ነፍሳቸው ከስጋ ተለየች። ያን ጊዜ አምላካችን ለስም አጠራሩ ክብር ይግባውና ዳሰስ አረጋቸውና ከሞት ወደ ሕይወት መለሳቸው። ለዚህ ሰው አትጸልይለት፣ አልምረውም፣ ይቅር አልለውም፣ ቃል ያልፍም ብሎ ነገራቸው። ካልማርክልኝ አልነሳም። ከሞት ከተነሱ በኋላ እንደገና በልባቸው ተደፍተው ማልቀስ ጀመሩ። ወር ለገባ በ17 የሚታሰቡ አባለቶች የሚባሉ ቅዱስ ናቸው። የዛሬ ወር ዓመታዊ ክብረ በዓላቸው የሰማችሁ ነው። በዛው ወቋቸው በልባቸው ተደፍተው ከሞት ካነሳቸው በኋላ መልሰው ማልቀስ ጀመሩ። ለሞት የሚያደርስ መከራ ላይ ወደቁ። የእግዚአብሔር መልአክ ተገልጦ ዳሰሳቸው። ለእሱ ሰው ያጸልይ ተብለሃል ተባለ። የለም ያቺ ነፍስ ካልዳነችን እኔም ማልቀሴን አልተውም ብሏቸው እያለቀሱ እስከ ሞት እየደረሱ 6 ጊዜ እስከ ሞት የሚያደርስ ስቃይ ላይ ወድቀው 6 ጊዜ የእግዚአብሔር መልአክ እየመጣ አነሳቸው። በሰባተኛው ለስም አጠራሩ ክብር ይግባውና የዓለም ቤዛ መድኃኔዓለም ኢየሱስ ክርስቶስ ይቅር ባይ ጌታ መሐሪ ጌታ ያችን ነፍስ ከሲኦል ረግረግ ያቸዋል ማለት መላእክትን አዘዛቸው። የሰማችሁ ነው። ከሲኦል ረግረግ ይዘዋት ወጡ። ቀጥታ አምላካችን መላእክትን አስከትሎ ያችን ነፍስ ከሲኦል አውጥቶ አባለቱ ወደቁበት ዋሻ መጣ። ወዳጄ አባለቱ አልምራትም አልኩ፣ ይቅር አልላትም አልኩ። አንተ ግን ታለቅስብኛለህ፣ ጠዋትና ማታ ጠይቀኛለህ፣ ታስቸግረኛለህ። ስላንተ ፍቅር ብዬ ወደ ሲኦልም አልከታትም፣ ስላንተ ፍቅር ብዬ ወደ ገነትም አልከታትም። ስራዋ የከረፋ ስራ ነውና የሰራችው እና ምን ታደርጋት አምላክ ምን ታደርጋት ይችን ነፍስ እንዳልተፈጠረች አድርጋታለሁ አለና በእጁ እሽት አደረገና እፍ ሲልባት እንዳቧራ ሆነ ይችላል። ክብርና ምስጋና ለመድኃኒዓለም ደግ አምላክ ነው። አያችሁ አስገደዱት እኮ ፈጣሪያቸው አስገደዱት እኮ ማራት እሷን ካልማርካት በልብ የተደፍቼ ሳለቅስ እኖራለሁ አልነሳም። ስላንተ ፍቅር ብዬ ከሲኦል አላኖራትም፣ እንደገናም ገነትም አላስገባትም። ስራ የላትም፣ መልካም ስራ የላትም። እንዳልተፈጠረች ግን እንድትሆን አደርጋታለሁ ብሎ እፍ ሲልባት እንዳቧራ ብን ብላ እንዳልተፈጠረች ሆነቻች ነፍስ። የማን ነፍስ? የአበምኔት ነፍስ፣ የገዳም ኃላፊ ነፍስ። ተሸፍኖ በካባ ተደርቦ ጻድቅ መስሎ ቅዱስ መስሎ የሚኖረው ሰው ነፍስ የእግዚአብሔር ልጆች ነን። እኛም እንደዚህ ያለ እግዚአብሔር መሸሸግ አይቻልም። ከሰው ተደብቆ ይሄን ሁሉ ስራ ሰርቷል። ሰውየው እናቱ ጋር ተኝቷል። ብዙ ሰዎችን በመድኃኒት ገድሏል። ጽንስ አስወርዷል። ስልጣነ ክህነት ሳይኖረው ገብቶ ቀድሶ አቁርቧል። እነዚህ ሁሉ ሸፍኖ ቢሰራቸው ሰው አያውቅብኝም ብሏል። እግዚአብሔር መሸሸግ ይቻላል። እግዚአብሔር ወአልቦ ዘያመጽእም እዴየ ከእጄ ከመዳፌ የሚያመልጥ የለም። ተመየጡ ሀቤ ወደ እኔ ንስሐ ገብታችሁ ተመለሱ። ወአነ ይትመየጠክሙ እኔም በምህረት በይቅርታ ወደ እናንተ መለሳለሁ አለ። ሳይመለስ ቀረ።
በበደል በኃጢአት በርኩሰት እድሜውን ጨረሰ። መጨረሻ ነፍሱ አልወጣለች። አባለት ሁሉነተው ምን ሰርተህ ነው አጋንንት ሰፍረውብህ እያሰቃዩ እየወጉ የማየዋል ዝርዝር ጉዳዩን ተናገረ። ያን ጊዜ ነፍሱ ከሥጋ ተለየች፣ ወደ ዘላለም እሳት ገባች። ከዚያ እንድትወጣ አባታችን ወድቀው ተነስተው ከፈጣሪያቸው ጋር አስታርቀዋታል። ምሕረት ነፍሳዊ የሚባለው እንደ አባታችን እንደ አባ ለትጹን ነው። ዛሬ የምናስባቸው አባታችን ወድቀው ተነስተው አልቅሰው ልባቸውን አፍስሰው ያችን ነፍስ ከሲኦል ረግረግ አውጥተው እንዳልተፈጠረች እንድትሆን አድርገዋታል። እንዲህ አይነት ቅዱሳኖች አሉ ቤተክርስቲያን። የእግዚአብሔር ልጆች ምእመናን፣ እኛም ተሰውረንም ተሸሽገንም የምንሰራውን አይደለም የምናስበውን የሚያውቅ አምላክ ማእምረ ሙዓታል ሁሉን አዋቂ ይፈትን ልበ ወቁልያተ እግዚአብሔር ልብን ኩላሊትን መርምሮ የሚያውቅ አምላክ ስላለ ስንወጣ ስንገባ ስንተኛ ስንነሳ እግዚአብሔርን በመፍራት እንኑር። ሰው ያየኛል አንበል፣ እግዚአብሔር ያየኛል እንበል። ሚስቴ ታየኛለች አንበል፣ ባሌ ያየኛል አንበል፣ እግዚአብሔር ያየኛል እንበል። እሱ በሁሉ ስፍራ አይኖቹ ያያል። የሰማችሁ ነው። በሁሉ ስፍራ አይኖቹ ያያሉ፣ በሁሉ ስፍራ ጆሮዎቹ ያደምጣሉ። ብፁዓን መሐረያን እስመ ሎሙ ይምህሮሙ ለሰው የሚራሩ ለሰው የሚያዝኑ ብፁዓን ናቸው፣ ንዑዳን ናቸው፣ ክቡራን ናቸው። ለእነሱም እግዚአብሔር ይራራላቸዋልና። ለሰዎች መራራት አለብን። ካለን በገንዘብ ከሌለን በሐሳብ አይዞሽ አይዞ ማለት አለ። ብዙ የተከፋ ወገኖቻችን አሉ፣ ብዙ ግራ የገባቸው ወገኖቻችን አሉ። እያዛቸው አንዳንድ ሰው ወደ ቤተክርስቲያን አምጧቸው። እዚህ ሲመጡ ይጽናናሉ፣ እዚህ ሲመጡ ይረጋጋሉ፣ እዚህ ሲመጡ ሰላም ያገኛሉ። ይሄ ዘላለማዊ ቃል በጊዜ በቦታ በሁኔታ የሚያልፍ አይደለም። ዓለማዊ ምድራዊ መጽሐፎችን ስናነባቸው አሁን አንብበናቸው ነገ እንሰለቻቸዋል። የእግዚአብሔር ቃል ግን ሁልጊዜም አዲስ ነው። ሰላም ያጡ ሰላም የሚያገኙበት፣ እረፍት ያጡ እረፍት የሚያገኙበት የሚረጋጉበት ነውና ሁላችንም ለሰው እንራራ፣ ለሰዎች እንዘን፣ ሰዎችን እንደግፍ፣ ሰዎችን አንግፋ። ኃጥእ ነው ጻድቅ ነው፣ ክፉ ነው ደግ ነው፣ ሀብታም ነው ድሃ ነው አንበል። ሰውን ሁሉ እኩል እንይ። እግዚአብሔር በመልኩ በምሳሌ የፈጠረው ከፍና ዝቅ አድርገናል። ለሰው እንራራ። የትምህርታችን ርዕስ ለሰው የሚራሩ ለሰው የሚያዝኑ ብፁዓን ናቸው፣ ቅዱሳን ናቸው፣ ለነሱ እግዚአብሔር ይራራላቸዋልና። ለሁላችንም ይራራል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ በሰማይ በምድር የተመሰገነ ይሁን። የሰማነውን ሁሉ በልቦናችን ይጻፍልን። 30 60 መቶ ፍሬ አፍርተን የስሙ ቀዳሾች የመንግስቱ ወራሾች ለመሆን ያብቃን። የሁላችንን መጨረሻችንን ያሳምረን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ